ማን የጠየቃችሁ እናንተ አሁን ኤምባሲ ነው ምንድነው ለናንተ $4000 የጠየቃችሁን ሰው ትነግሩናላችሁ መቅደስ ወዴ ጊናን ታስገባት she have information ኦኬ $4000 የጠየቀውን አካል አሳውቁን ፕሊዝ ሰውየውም ስለሚፈልግ $4000 የጠየቀው 5 ቁጥር ጻፊልኝ ማጋኖ ኢንፎርሜሽን ያለው $5000 የጠየቀው ታሜ ደም كريس تبي عندي مسلي كريس سابي الشرك الذي تحاولون اهلا وسهلا حبيبتي كريستان አሁን ይደውልልሃል ቪዲዮ ነበርኩ ፎሎ ሳላላደረገኝ ይመልሳል ወደ ኢንቫይት ሳደርገው ኢንቫይቱ አይመጣም አንዴ ፎሎ ያርገኝና ሲወጣ ፎሎን ያንሳው እሺ ከሪሰንና ጂናን አስገቢ ፎሎን ያንሳው እንትን አለች አሁን የኛ ማህበር የተቋቋመው ላይ እዛ ላይ ይሄው ክሪስም አለ ሁለት ሲቀጥል ደግሞ ፕሪሚየር ተባልጃለሽ ወይ መቅዲ ያውልሽ ቱርክ የምትተዳደረው ህግ አላት አይደለ የራሷ ህግ ኢማራት ለምሳሌ የሰው ልጅ ብራዋቶ አስክሬን ከኤምባሲ እውቅና ውጭ ሆነ ከሀገሪቷ መንግስቱ እውቅና ውጭ አስክሬን አይላክም ቱርክም በማህበር በድር ምናምን አይመስለኝም $4000 የጠየቀው አካል ማን ነው የቱርክ ኤምባሲ ቆነ ፍሬን የምትባለው አንድ ልጅ አስገቢ ክሪስ ገብቷል ፍሬን አስገቢያት ኦኬ አንድ ሰው ላስረዳ አይችልም ሁሉም የተለያየ ሐሳብ ከሚነግረን ጉዳዩን $4000 የተጠየቀው አካል ማን ነው አሁን ኢሳቂ ይመጣል የቱርክ ኤምባሲዎቹንም እናስገባና እዚህ ጋር እንድንነጋገርበት ማለት ነው $4000 የጠየቀው ኤምባሲ ነው ያዳለን ይቅርታ $4000 ሰላም ለሁላችሁ መሲ እግዚአብሔር ይስጥልና መሰግናለን ለምታደርጊው ነገር ተባረኪ $4000 ያው ገንዘቡ እየተሰበሰበ ያለው እኛ ግሩፕ አለን የሰራተኞች በቱርክ ኢስታንቡል ግሩፕ አለን እዛ ላይ ስለወጣ ነው ማለት ሁላችንም የቻልነውን አድርገናል ልከናል ኦሬዲ ግን በግል ሳይሆን ግሩፕ ላይ ነው የተለቀቀው የግሩፕ አባላት ማን የለቀቀው ይሄንን ብሩን የጠየቀው አካል የቱርክ መንግስት ነው ወይስ የኢትዮጵያ ኤምባሲ ቆንጽላ ቱርክ ያለው $4000 ኤምባሲ አይደለም ኤምባሲ አይመስለኝም ክሪስ ተናገር አንተ የክሬተር ስለሆንክ ክሪስና ጂጂን እየጠራኋት ነው አስክሬኑን ሄደው የወሰዱት ነፃነትና ጂጂ ናቸው እነሱ የኮሚኒቲ አባል ናቸው እነሱን እየደወልኩላቸው ነው ተመጡ ታስገቢያቸዋለሽ ነው ይወጣል ጂጂ ነኝ ኦኬ ጂጂስ አሁን ሰውየው ያለው ሁሉንም ነገር ከኢትዮጵያ ኤምባሲ ጋር ጨርሻለሁ እኔ ወደዚህም ሀገር እጃት በመጣ ደስ ባለኝ ነገር ግን አይፈቀድም ከኢትዮጵያ ኤምባሲ ጋር ተፈራርሜ ወረቀት ሰጥተውን ጨርሼ ነው የመጣው $4000 የጠየቀው አካል ማን ነው እያለ ነው አረቡ የቱርክ ኤምባሲ የኢትዮጵያ ቆንጽላ ጽፈት ቤቱ ደግሞ ከሆነ $4000 የጠየቀው ይሳቅን እንጠራውና የዱባይ ኤምባሲዎች ከነሱ ጋር ተነጋግረው ይሄንን ያሳውቁናል ልጅቷ በድንገት የሞተች ልጅ ናት አንዴ ላስረዳሽ እሺ እንደምን ዋላችሁ እኔ ጂጂ ባላለው እሺ ጂጂ እና እኛንን አስክሬኑን ሄደን ያለበት ቦታ ወደዚህ ያመጣ ነው እና አምጥተን ሶየውን ኤምባሲ ያናገረው ከዛ በኋላ እሱ ከኤምሬት የምትሰራ እንትናለች ጠበቃለች እና ከሷ ጋር አገናኘን እሱ ደግሞ ወደ ሄልድ ኢንሹራንስ መራን ማለት ነው ሄልድ ኢንሹራንሱ ከኢንሹራንስ ተቀበሉ ብሎ ከዛ ኢንሹራንሱን ጠየቅን ኢንሹራንሱ 3 ቀን ሙሉ እስከ ትላንትና ማታ ድረስ እየተጻጻፈን እኔም ቤተሰቦቿ ውክልና ሰጥተው ነበር ለምን የቤተሰብ ውክልና የሌለው ሰው ምንም ነገር ሬሳው ላይ ሄዶ መስጠት አይችልም እነሱም በግል መላክ አይችሉም ማሰሪዎቿ እሱን ተቀብዬ ኤምባሲው ደግሞ ውክልናውን አፕሩቭ አድርጎልኝ ሄደን ሬሳውን ለኤምባሲም አልተሰጠም ነበር የተመረመረው እንትኑ ማለት ነው ምርመራው እኛ ከዛ ውክልናውን ካዩ በኋላ የምርመራውን ውጤት ሁሉ ሰጡን አስተርጉመን አንደኛው እህታችን በደንብ እዚህ ተርጓሚ ነች ፕሮፌሽናል ተርጓሚ ከህግ የውክልና አላት ቃለ መሐላ አላትና እሷ ጋር ነው አብሬ ሄድኩት ስለዚህ ያንን አስተርጉመን አየነው ራሷን እንዳጠፋች ነው የሚያሳየው
ከዛ በተረፈ ደግሞ ከ2 ወርና ከ3 ወር በኋላ ነው ሌላ ምርመራው የሚታየው። እሺ ብለን በዚህ ፍቃድ መሰረት አስክሬኑን መውሰድ ትችላላችሁ አሉ። አስክሬኑን ይዘን እኛ እንደውም ኢሚዲየትሊ የሚከፍል ነው የመሰለን ሰውየው። ከዛ አስክሬኑን አምጥተን አስክሬን ማስቀመጫ አስቀመጥንና ወደሱ ስናናገር ኢንሹራንሶቹ ይሄን አምጡ በጣም ብዙ ጥያቄ ጠየቁን። የዴዝ ሪፖርቱን አምጡ አሉ። በምን ምክንያት እንደሞት ሁሉንም በኢሜል እያንዳንዱን ቀን ከዛን ቀን ጀምሮ እስከ ዛሬ አላረፍንምና ያንን ሁሉ ከፈጸምን በኋላ ቤተሰቦቿም ተጻጽፈው ሁሉ ነገር ካረጉ በኋላ ራሷን ስላጠፋች ኢንሹራንስ አይከፍልም። ኢንሹራንስ የሚከፍለው ለምሳሌ ከዚህ በፊት መጣ ከ1-2 ወር በፊት እንደዚሁ በመኪና አደጋ የሞተች ልጅ አለች። ለሷ ወዲያውኑ ነው የከፈለው። የእንትን ካሳም $6000 በእጅም ሰጥቷል። ይሄኛውን ግን አይከፍልም ብለው መልስ ሰጡን። ከዛኛ ምንድነው ማድረግ ያለብን? ሲጀመር ያው ሬሳ በግል ማምጣት ስለማይቻል ኤጀንቶች አሉ። እነሱን ይዘን ሄደን ነው ይዘን አብረን የመጣ ነው። እነሱ ከክፍለ ሀገር የ2 ሰዓት መንገድ ነው መንገዱ። ስንሄድ በ2 ሰዓት በመርከብ ሄድ ነው ስንመጣ አብረናቸው ነው የመጣ ነው። እነሱ እስከ $3500 ትከፍላላችሁ አሉን። እሺ ብለን ነው 4000 የተባለውን አልሰማውም 3500 ነው ያለን። ከዛ እነሱ ገንዘቡ ማንም ሰውየው ኃላፊነቱን አልወስድም አለ። ምንድነው ማድረግ ያለብን? አሁን ፈጥነን ሬሳውን ካለበት መላክ ነው ያለብን። እዚህም ከመቅበር እዚህ ቀብረን አናቅም። ሲጀመር እንደዚህ ያዋጣን ነው ሁሉ ጊዜ ምን ቀብረውና ይሄ እዚህ መቅበሩን እኛ ደስተኞች አይደለንም። ሰው እንግዲህ በህይወት ደልቶን ባንኖርም ቤተሰብ ግን አይቶ ቢቀብር ትንሽ ይወጣለታል ብለን እኔ አምናለሁ በግሌ። እና እዚህ ያለ አንድ ላይ አያይዘሽ እንድትመልሽልኝ ልጅቷ ሁለቱ ኩላሊቶቿ ወጥቷል። አስክሬኗ ከፋፍቶታል። ዝም ብሎ ነው ውዴ። ይሄ አስክሬንማ እዚህ ሀገር ኖርማሊ ታይቶ ነው የሚላከው። ሰው በምን እንደሞተ በመርዝ ትሙት በምን ትሙት ስለማይታወቅ። ኦኬ መቅዲ ቆይ አንዴ ጂጂ መቅዲ ማታ ቮይስ አድርገሽልኛል። ኩላሊቷ ወጥቷል የተረጋገጠ ነገር ነው ሰነድ ላይም አለ ብለሽናል። አሁንም እዚህ ላይ መጣች። አሁን ፎከስ ማድረግ ያለብን መቅዲንም ትላንት አናግሬያታለሁ። ፎከስ ማድረግ ያለብን ነገር ላይ ብቻ ፎከስ ብናደርግ ነው የሚሻለው። እንደዛ ከሆነ ሆዳችን ይሻክራል። እንትን እንደወጣና እንደተወሰደ አላቅም። እዚህ ሀገር ግን አስክሬን ተከፍቶ ይመረመራል። ሰው ራሱን ሲያጠፋ መርዝ ጠጥቶ ነው ወይ ምን ሆኖ ነው ይላል። እንትኑ ላይ ህግ ላይ ይላል። ኦቶፕስ ይባላል። በዚህ በቱርክኛ ኦቶፕስ ይከፈታል የሚል ህግ አለ። ጎግል ላይ ማየት ትችላላችሁ። አዎ ግን ጂጂ ይቅርታ አድርጊልኝና እቺ ልጅ አስክሬኗ መቅዲ እንዳለችው አስክሬኗ ተከፍቶ ኩላሊቷ ተወስዶ ምናምን ልጅቷን አካሏን ተከፋፈቱት። ለምን የኛ ኤምባሲ አንዲት ዜጋውን ለምን መቅዲ ቆይ ጂጂ አንቺ ሚውት አድርጊና መቅዲ ማታ ቮይስ አድርገሽልኛል። ቮይሶችሽ አሉ። ከየት ነው ይሄን መረጃ መጣሹ? በሰነድም የተረጋገጠ ነው ወይ ስልሽ አዎ ብለሽኛል። አዎ ወይ እሱን አታውቂ ኖ ጂጂ ለመሸፋፈን እኮ አይደለም። አንድ ይሄን ነገር መታ ነግራናለች። ስለዚህ እቺ ልጅ ፍትህ ያስፈልጋታል ማለት ነው። አስክሬኗ ተከፍቶ ኩላሊቷ ከተወሰደ ለምን ኤምባሲ ታኛዛ መቅዲ ነገር ትላንትና በዚህ ጉዳይ ላይ ሁላችንም በግሩፕ አውርተን ነበር። ጂጂንም አዋርቻታለሁ። ለምን ይሄ ነገር ሆነ እንደወጣ ስሰማ ለምን ይሄ ነገር ሆነ ብዬ በመጠየቅበት ሳለ ለምርመራ ነው የወጣው ኩላሊቷ ለምን እንደወጣና ወረቀት ላይም ደግሞ እንዳሰፈሩት እንዳዩት ትላንትና ማታ ተናግረዋል። ለምን አሁን እንደዚህ እንደሆነ ባላቅም ማለት ነው። ወረቀቱን ኦሬዲ አብራት የሄደችዋ ልጅ እሷም ልካልኛለች አለ ዶክመንቱ እንደወጣ ነው የሚያሳየው እዛ ጋራ። ኩላሊት አይልም ተው በእግዚአብሔር ደስ የማይል ለጆሮም ደስ የማይል ነገር ነው። ኩላሊት ወጣ አይልም። የሁሉም የኦርጋናቸው ሰው ሲመረመር የሁሉም የኦርጋኑ እዛ ጋር ይሰፍራል። ይሄ ኦርጋንሽ እንዳለ ይሰፍራል። ይሄኛው ጋር የተነካ ነገር አንዳንዴ ተመርዞም ሰው ይሞታልና ይሄንን እንትናችሁን አስተካክሉ ፕሊስ እህቶቼ። ይሄ ነገ ለሁሉም የሚደርስ ነው። እኛም እዚህ ሀገር ነው የምንኖረው። ነገ እንሙት ዛሬ እንሙት አናቅም። ይሄ ወሰዱ የሚለው አንደኛ ነገር ሚዲያ ላይ እንትን ማጠልሸትም ለራሱ ያስቀጣል። የተጻፈ ነገር ያለ ነው። ከተጻፈ አንቺ ተወስዷል የሚል አንበበሻል ከተጻፈው ላይ ጂጂ ትላንትና እኮ ነፂም ሁላችንም ስናወራበት የነበረ ነገር መሰለኝ አይደለ? ምን አለ እኔ እኮ እኔ ነኝ የተናገርኩት እኮ ለእናንተ ግሩፕ ላይ ማታ።
እንትን ኤምባሲው እሱ ሊገባበት ይችላልና አሁን በቃ ወደ መፍትሄው ትንሽ ምነግራችሁ ተወሰደ የሚል ሪፖርት የለም እህቴ ልክልሻለሁ አንቺም አንብቢው ሜቢ መቅዲ በሌላ ነገር ብላው ይሆናል ሪፖርቱን ወደኔ ላኩልኝ ባካቸው እስኪ እኔ ላንብበው ልክልሃለሁ ወንድም ጂጂ መቅዲ በማረ ሚውት አድርጌ አንዳንዴ ገስት ላይ ሆናችሁ ሰው ያወራ ስልካችሁ ሲጠራ ቲክታኩ ሚውት አድርጉት እሺ ሌላ ሰው እንትን አትበሉ ጂጂ ምናልባት እኔ አንቺ ባልሽው ሐሳብ ነው መስማማው ለምን እንደሆነ ታውቂያለሽ ይቅርታ መቅዲ አንቺን ሐሳብ ውድቅ ላረግ ፈልጌ አይደለም ሰውየውንም ሳወራው በጣም አሁን የተናደደው ኢትዮጵያ ምችሊ ስትገባኩ ሰዎች እኮ ማስመርመርኩ ይቻላል አስክሬኗን ማለት ነው ይሄ ነገር ሆኖ ከተገኘ ጂጂን ነው የምንወቅሰው እውነት ኩላሊቷ ወጥቶ ከሆነ ባለቤቷ ጋር ቤተሰቧ ጋር ተደዋሉ ጥቁር አንበሳ ሆስፒታል አለ እዛ ተወስዶ ለምን ጂጂ ምን አገባት ብርጅስቶን ኖ የለም እንደዛ የሚል ሪፖርት የለም ይያለች ሲሆን እኮ እሷ የምትለው ወረቀት ላይ የተጻፈ ሪፖርቱ ላይ የለም ብላለች እሷ ሄዳ መቼ ማለት ቼክ አደረገቻት ኖ መቅዲ ደግሞ አለ ወረቀቱ ላይ ያለች እኮ ነው ታም እኮ በቃ ወረቀቱ እሺ ይላኩልን እኔ ያናንብበው አለ የለም መቅዲና ጂጂ ወረቀቱን ላኩልን የምትወቀሰው ምን የምትሆነው ምን አገባት እሷ መቼ እሷ ራሷ ሄዳ ወሰደችባት እንዴ ትግስቱን ወረቀቱ ላይ እንደሱ የተባለ ነው እንጂ ያው ዶክተር አይደለም አስክሬኗን ነው ያየሁት እንጂ ሌላ ነገር አይደለም ልደብቃችሁን ፈልጌ አይደለም እኔ ከሷ ወገን ጂጂ ስታየው ንጹህ ነው ምንም እንደዚህ የከፋፈቷት ነገር የለም እህትነቷ ለሁላችንም አይደለም ለንቺም ለኔም ነው ነግለኔ ብለን ነው ሁላችንም የምናደርገው አይደለም እዚህ ጋር ምንም የሚያስዋሸኝ ነገር የለም ከምንም በላይ አገሬንም ወገኔንም ግን እቺ ልጅ አሁን ሁላችሁም ጂጂ ማለት ነው ታሜ ኖ እንደዚህ ተወሰደ የሚል የለውም አስክሬኗን ተቀብለናል ብለዋል አስክሬኗን ስታዩ ለምሳሌ እዚህ እኛ ታሜ ነፊሳ ይሞተች ጊዜ ሽንት ቤት ወድቃ ስለሞተች ፖሊስ አስገብቶ ሙሉ አስክሬኗን ኢቭን ልትሳፈር አስክሬን ሲሸኝ ሙሉ አስክሬኗን ንጹህ መሆኗን ምንም ነገር እንዳልተነካች አሳይቶ ነበር ኤምባሲ በቆመበት ማለት ነው አዎ ከፀጉሯ እስከ ጥፍሯ ድረስ ማለት ነው ሙሉ እነ ጂጂ አስክሬን ስትቀበሉ ልጅቷን ከፀጉር እስከ ጥፍሯ ድረስ አይታችኋታል ምንም ቁስል የታሸገ ነገር የላትም አስክሬኗን እኔ በእንትኗን ያየሁት ፊቷን ያየሁት አልቻልኩምና እህታችን ነጻነት ግን ሙሉን ስትታጠብም ገብታ እንትን ብላለች እኔ ከፊቷ በላይ እስከ አንገቷ ብቻ ነው ያየሁት ነገር ግን ማለት ነው አዎ ከሷ በላይ ብቻ ማለት እኛ እናቃትም ያው ጨክነሽ ነው ማየት ያለብሽ ለምን አንደኛ ነገር የኛ ሀገር ሰው ማን ነጭ ይሁን ጥቁር ይሁን ሁለት ሰው ብቻ ነው የነበርነው ሌላ ከጎናችን ማንንም አልነበረም እና ያሳዝናል ይሄ በመሆኑ ሁለተኛ እህታችን አይታለች ግን ነገር ግን እዚህ ሀገር አንድ ሰው ሲሞት እንደዚህ በእንደዚህ አይነት አደጋ ሲሞት ለምሳሌ የጭንቅላት ተፈጥፍቶ በሬሳ እንትን ተፈጥፍጠሽ ጭንቅላትሽ ላይ የሆነ ነገር ከደረሰ ምናምን ነው እንጂ ይሄ የሞተችበት ነገር ስለማይታወቅ ከፍተው ኦርጋንሽን ይመረምራሉ ኦርጋን ተመርምሮ ሪፖርት እዛ ላይ ይጻፋል ተመልሶም ደግሞ እንግዲህ እንደዚህ ሚል ሪፖርት ነው ያለው ያው የሷም እንደዛው ተመርምሯል ሁሉንም ታይቶ የተጻፈውን ሪፖርት በፒዲኤፍ አንድ ወረቀቱን ላኩልንና ታሜ ያንብበው ጂጂ በቱርክኛ ነው ትራንስሌት አድርጋችሁ ወይ ደግሞ በፒዲኤፍ ነው ያለው ልክልሻለሁ አሁን እሺ የእንትና ቁጥር አለሽ የመቅደስ አለሽ የመቅደስ የለኝም እሺ ቁጥርሽን ስጪኝ ፕላስ ስንት ነው የሚጀምረው የቱርክ ቁጥር ፕላስ 90 እሺ 90 541 ደብል 88 አሁንም 28 ስንት 8 28 ጂጂ አሁንም ደብል 8 አርጊና 25 አርጊ 25 እሺ እና እዚህ ላይ እንዴት ነው ሸጠሽው ነው ምናምን እንዴት ይባላል እናንተ ስነ ስርዓት ያዙ አንድ ልጅ እየረዷት ያሉት እየተባበሯት ያሉ ሐቋን ሊያወጡ እየሮጡ ያሉት እነሱ ናቸው ከፋም ለማ ኦኬ አብሯት የበሉ የጠጡት ምንም ትንፋሻቸውን አጥፍተው ቪዲዮ ነው እየሰሩ ያሉት እየጨፈሩ ቤተሰቦቿም ካልካላችሁ ነገር ወቁ
ካልቻላችሁም ማለት እዛም ብትቀበር ችግር የለም ምናምን እንኳን ሲሉ እኛ አድርገነው አናውቅም። እዚህ ሀገር ያለ ነው ያው በእንደዚህ አይነት ነገር ሁሉ የሚተባበራል። እናት አባት የላትም ልጅቷ እህት አጎት ምናምን ያላት ሶ እዛም ብትቀበር ለዛ ሶ አይ ዶንት ኬር እናት አባት ቢኖራት ነው ወይ ብሎ የሚቀበል ሃይ ብዬሻለሁ ጂጂ ላኪልኝ። እሺ እቴ እሺ ታመሰግናለሁ። በቃ እንትኑ ላይ ብቻ እኛም እየሰበሰብን ነው የተወሰነ እናንተም ከቻላችሁ የተወሰነ ነገር ተባበሩ። የሚከፈለው ደግሞ 3500 ለአስክሬን የጠየቀው የሬሳ ሰውዬ ነው እንደምንም እንዲቀንስልን አድርገን እንዲለክ እናደርጋለን እንጂ ለኤምባሲም አይደለም የጠየቀው ማንም ግለሰብ አይደለም የጠየቀው የአስክሬን የሜላካው ኤጀንሲ ነው የጠየቀው ገንዘቡን። طيب ليش እናንተ ማለት ለኤምባሲ ማታሳውቁ በኢትዮጵያ ኤምባሲ አማካኝነት የራሳችሁ አላችሁ ኮንትራክት ያላችሁ ማለት ነው ካርጎ የሚያስልኩበት ማለት ነው። ወንድሜ አሁን እዚህ ሀገር ለምሳሌ አለ ኤምባሲ ማለት ነው ሜቢ ማክሲመም 5000 ድርሃም 5000 ድርሃም ሲሆን ደግሞ $1500 ኦኬ ሶ እናንተ በኢትዮጵያ ኤምባሲ ማለት በጠየቁ በካርጎ መላከም ካለባችሁ ምን ያህል ነው የሚፈጅባችሁ? በኢትዮጵያ ኤምባሲ ቢጨርሱ ይሻላል በግል ከሚሆን ኤምባሲው ማዌርነስ እነሱም ይያውና አወራሁ እንዴ ሰውዬው ሁለቴ የደወልኩለት አይመለስም። እኔ ጋር ደግሞ እየደወለ ነው ላስገባኩ የግሩፕ ላይ ላድርጋችሁና ያው ወደኔ ስልክ ደውይና እሺ እኔ በቃ ልወጣ ነው ሌላ ጥያቄ ጂጂ ላኪልኝ ሃይ ብዬሻለሁ መሲኔ ብዬሻለሁ። ጂጂ አንድ ጥያቄ ልጠይቅሽ አንዴ ሮዚ ይባላልው ይኸውልሽ ልጅቷ ማለት ውጤቷ ራሷን አጥፍታ ነው የተባለው ውጤቷ ላይ ድምጽ ይመጣ ያሁኑ እንትን ላይ ያሁን ለጊዜው የሚያሳየው አንገቷ በክርክር እንዳለ ራሷን ሰቅላ እንዳጠፋች ነው። ይሄ ግን ይቀጥላል እንትኑ ምርመራው ይቀጥላል። ይሄ ለጊዜው ያሳያቸው የምርመራ እንትን ነው። የውስጥ ደሞ ወስደው የመረመሩትን በኋላ ነው የሚያሳውቁን። ኤምባሲም ፖሊስም እየተከታተለው ነው። ያው የቱርክ መንግስትም ዝም አይልም ታውቃላችሁ። እዚህ የምትኖሩ እህቶች ሁላችሁም ኢቭን ኤምባሲ አይጠይቅም። እነሱ መርምረው ውጤት ያሳውቃሉ ለሚመለከተው አካል። እና ይሄ ነው ያለው። ሁለት አንቺ ልክልሽ ይችላል። እሺ ደስ ይለኛል። ሰላም ጂጂዬ ሰላም እኔ ነፃነት ነኝ የገባሁት ልጅቷ ጋር ማለት ነው። ኦኬ ነፃነት እሺ ነፃነት ነሽ ግቢ ያናግራችሁ። እሺ ይሄ ሰውነቷ እንትን ያለው ኦቶፕሲ የሚባለው ነገር ምክንያቱም የሞተችበትን ምክንያት ለማወቅ ብለው በሙሉ ከላይ እስከታች ተቀዷል። እኔ ነኝ ገብቼ የሚያጠብኳትም ውስጡ መልሰው ከተውታል ወይስ አልከተቱትም የሚለውን እግዚአብሔር ነው የሚያውቀው። ግን በሙሉ እያንዳንዱ ኩላሊቷም ሳምባዋም ጉበቷም በሙሉ እየመዘኑ ያ ወረቀት ላይ ተጽፏል። ይሄን ያህል ግራም በሙሉ ተደፍራ ነው ወይ ምንድን ብላ ነው የሚለውን ማናቸውም ሰውነቷ ላይ ያለውን ቴስት ሊያደርጉ ወስደዋል። ግን ኩላሊቷ ወስደው ከተውታል ወይስ ወጥቷል የሚለው ነገር ማንም የሚያውቀው ነገር የለም። አሟሟት በበሽታ ካልሆነ ድንገት ሞቶ ከሆነ እዚህ ሀገር ኦቶፕሲ የሚባል ነገር ይደረጋል። ይሄንን ለማለት ነው የገባሁት። طيب እናንተ እንዴት አወቃችሁ ማለት ኩላሊቷ እንደተወሰደባት? ተመለሳል ላይ አሁን ትልክልሃለች ጂጂ ተወሰደ አይደለም ተወሰደ ወይም አልተወሰደም ጤነኛ ከሆነ እዚህ ሀገር ሌላም የሚወሩ ነገሮች አሉ። እሱን የምናውቀው ነገር የለም። አንድ ለኢትዮጵያ ብቻ አይደለም ለማንም ሰው አንደኛ ደረጃ እኔ አንድ ነገር መናገር እፈልጋለሁ። ማለት በዚህ ጉዳይ ላይ ከዚህ በፊትም አውርተናል በግልጽ እዚህ ቱርክ ላይ የሚደረገውን ነገር ማለት ነው። ክሪስ ይባላልው ምናልባት ተው ከፍተው የሚያዩት ነገር አለ። በደንብ ይቀዳሉ ቱርኮች ይወስዳሉም ይባላል። ግን ይሄንን ኤምባሲ ደስቶኑ ይገባል እዚህ ቦታ ላይ ማለት ግልጽ ነው ያደርጋሉ ቱርኮች። እኛም ብቻ ሳይሆን አፍሪካኖችንም ያደርጋሉ። አፍሪካ ብቻ አይደለም ማናቸውም ከእንግሊዝም መጥቶ ግን አንደኛ ደረጃ ዘመድ ካልሆነ እኔ ከዚህ በፊትም አብሬ ሄጄ ገብቼ እንትን ያልኳቸው ነገሮች አሉ። ያስፈርሙሃል። አሁን አየር መንገድ የሞተችው ልጅ እሷ በሙሉ ጉበቷ በጣም መጥፎ ደረጃ በጣም ስለነበረ አንድ ነገር አልነኳትም። ግን
ወድቆም ይሙት ለብቻው ሞቶ ተገኝቶም ከሆነ ምንም ይወስዳሉ የሚባል ነገር አለ። ግን ይሄንን የመጠየቅ መብት ያለው አንደኛ ደረጃ ዘመድ ነው ወይ ወንድም ወይ እናት ወይ ምናምን እሱንም አስመስክሮ መጡ። ይሄንን የሚጠይቅ ደግሞ ማንም ሰው ስለሌለ እዚህ ንግድ አለ። ይሄን ደግሞ አንድኛ ተከራክረን የምናቆመው አይደለም። ትልቅ ነገር ነው። ይሄ በጣም ከባድ ነው። እኛ ሰብስበን ብር የምንልከው ሬሳ ከኢትዮጵያ መምጣት የማይችሉ ህዝብ ነው። እንግዲህ እዚህ መጥቶ የፕሌን ከፍሎ ለፍርድ ቤት ጠበቃ ይዞ የዚህ የክርክር ወጪ በጣም ብዙ ነገር የሚፈልግ ነው እና ይሄ ትልቅ እንትን ነው። ምን እንደሚባል በአማርኛ አላውቅም። ይሄ መንግስትን መግባት ያለበት ነው። ስለዚህ ነጹዬ የኔ ሐሳብ ምን እንደሆነ ልንገራችሁ። ልጅቷ ሬሳዋን የመሸኘቱ ላይ እንትኑን አይዲያችንን ተተናው ገብቶሻል። ልጅ ከሞተች ኦሬዲ በቃ አለቀ። እዚህም ብትቀበር ችግር የለውም። ግን ሀቋ እንዲወጣላት እቺ ልጅ ሬሳዋን አስመርምረን በህግ ሬሳዋን አስመርምረን ኩላሊቷ አለ የለም እኔ ብየዋለሁኝ ፍርድ ቤት ሄደን ማለት የሚለውን ነገር አጣርተን ይሄንን ነገር ቢያንስ ማለት ነው ቱርኮች ይሄንን ስራ እየሰሩ እንደሆነ ለምሳሌ እቺ ልጅ እኮ ሊያድኗት ሁሉ አይችሉ ነበር ማለት እኮ ነው። ህይወቷን አይደለም የሰውየው የተናገረው የመጀመሪያው ኢፋዴው የሰውየው 12 ሰዓት ላይ ባለቤት የጠራችኝ አስካለ አሟታል ብላ ሐኪም ቤቱ ሰዳት አለችኝ። ከዛ በመሃል ምንም የማይገባ ነገር አለ ባዶ ምንም ነገር የሌለው። ከዛ 14 ሰዓት በር ሳንኳኳ አሁን ሚስትየው የት እንደሆነች አይታወቅም አልኩት ለፖሊሱ። 12 ሰዓት መተህና ውሰዳት ሐኪም ቤት ብላው አልኩት። ከዛ በመሃል ያለው ሰዓት ላይ የታለች ሚስትየዋ ምንም የሚገልጽ ነገር የለም። ይሄንን ማን ነው የሚከራከረው? ቤት ውስጥ ሲሆነ ነገር አድርገዋት ከሆነ ደውልልኝ ብሏል። አሁን ይደውልልት ብዬው እሺ ብሏል። በግሩፕ ማውራት አይፈልግም እና ይሄንን ማን ነው የሚከራከረው ብዬ ስለው አይ ፍርድ ቤቱ እንትን እያለ ነው ይቀጥላል። ከሁለት ወር በኋላ እንግዲህ አሁን ይሄ የኦቶፕሲ የወሰዱት ከላዩ ላይ ቆርጠው ነው የወሰዱት ወይስ እንዳለ ነው የወሰዱት የሚታወቅ ነገር የለም። የወሰድነውን ነገር አለ መርምረን በምን ምክንያት እንደሞተች እንደርስበታለን ነው የሚለው። አንገቷ አካባቢ የመደማት አለ። ይሄ ትሮይድ አካባቢዋ የሚደማ ነገር አለ። ምን እንዳገኙ እያንዳንዱን ይገልጻል እንትኑ ላይ። ቀላል ነገር እኮ ቀድማውን ጂጂ ምን አለችን? እኔ ካንገቷ በላይ ነው ያየኋት። ሙሉ ማየት አልፈለገችም። ኦኬ ስትታጠብና ሙሉን ደግሞ ያየች ልጅ አለች ነው። አሁን ወደዚህም የዚህ ልጅ ኃላፊነት የሚወስደው ኤምባሲው ነው ወይስ ኃላፊነት የምትወስዱት አስክሬኗን የተቀበላችሁ ሰዎች ናችሁ? እቺ ልጅ ተቀበለ መመርመር ውዴ ይኸውልሽ ነፂ ማለት እሷ ናት። አስክሬኗን ያጠበችው እኔ ነኝ ገብቼ ያጠብኩት። እሺ ነፂ ሙሉ ሰውነቷን ስትይ የተከፋፈተ ነገር አለ ሰውነቷ ላይ ካንገቷ ከታች በሙሉ ካንገቷ ካገጯ ጀምሮ እስከታች ድረስ ተከፍቶ በሙሉ ተሰፍቷል። ገባሽ? በመሃል ድረስ እሱ ምንድነው በሙሉ አልኩሽ አላችሁ ሳምቦል ግራም ግራ ሳምቦዋ ይሄን ያህል ግራም ጉበቷ ይሄን ያህል ቀኝ ኩላሊቷ ይሄን ያህል ግራም ሁሉንም እንዳለ መዝነውታል። ከዛ በኋላ ውስጡ መልሰው ከተቱት ማቀው ነገር የለም። ገባሽ አይደል? ከላይ እስከታች ተቀዶ እንደ እንትን ተሰፍቷል። እንደዚህ በትላልቁ ተሰፍቷል። ይሄ ሁለት አይቻለሁ። ውስጥ ገብቼ ፊቷንም ሁሉ ምን ፎቶ አላነሳሽው? አዎ እኔም ሁለት አይቻለሁ። አይ ማንሳት አይቻልም። ሬሳ እንዴት ብለሽ ታነሻለሽ? ምናልባት ካለ እኔ ጋር ከዚህ በፊት የተነሳ የአንድ ሰው አለ ፊቷን ማየት የሚፈልግ ማንሳትም ይዘገነናል። ጥሩ አይሆንም ለማንም ቢሆን። ማየት የሚፈልግ ዘመድ አላት ወይ የቅርብ ይሉሻል። መጀመሪያ ካጠቡ በኋላ አይ በቃ ነው ያቻታል። የሚያለቅስ ኢሞጂ የምትልኩት አካውንቴ እንዲዘጋ ነው ይዘጋችሁና ሁሌ ነው የሚላችሁ አይደል? የሚያለቅስ ኢሞጂ አካውንቴ ዋርኒንግ ላይ ነው። ኮመንቱን ዝጉት እሺ። በወሬ ጥማት ይሙቱ። ኮፒ ሊንክ አድርጉ። በወሬ ጥማት ሊደፋችሁ ነው።
ሚደፋ ይድፋችሁ። ዝጉት ኮመንቱን። የሚያለቅስ ኢሞጂ ልኩብኛል። ነጊ ቢቀር ይበወታሉ። በሴትየዋ ልጅ ናት የበቀደሟ ናት ወይስ? አዎ ሳሪ በቀደሟ ናት ራሷን ያጠፋችው የተባለው። አዎ ኦኬ። እና ሄደ እንደ አስክሬኗ ወደ ኢትዮጵያ አልሄደም። አሁንም ቱርክ ነው ያለው። አዎ ስለዚህ ሬሳ ራሷን አላጠፋችም ማለት ነው አይደል? ነፂ ራሷን አላጠፋችም። አንገቷ ጋር አየሁ። በቃ እኔ ጠይቁኝ ነገር ካለ ጠይቁኝና ልወጣ ነው። አንገቷ ጋር የተከረከረ ነገር አለ ወይ ብዬ ለማየት ሞከርኩኝ። ትንሽ የሆነ ቀይ ነገር አሳይታኛለች የምታጥበዋ ሴትዮ። ግን ያንንም ያህል ሰውነት ተሸክሞ እንደዛ አረንጓዴ አልሆነም አንገቷ ጋር። እኔ እንጃ የሚያጠራጥር ነው። ልወጣ ነው። ደብዳቤ ጽፋ ምናምን ያሉትስ? አይ እሱን የማውቀው ነገር የለም ምንም የማውቀው ነገር። ነጽዬ አንዴ ሳትወጪ ግን ጥያቄ ልጠይቅሽ። ነጽ ይቅርታ፣ አሰሪዎቿን አግኝተሻቸው ነበረ? አናግረሻቸዋል? አይ ፎቶውንና የተናገረውን ቃል ነው ያነበብኩት። የተናገረት ቃልም እቺ ሁለቷ ናት። በቃ 12 ሰዓት ላይ ገብቼ አይደለም ሚስቴ ጠራችኝ። አስካለን ሐኪም ቤት ውሰዳት አለችኝ። አይ ስራ አለኝ ነገ ወስዳታለሁ አልኩኝ። ተጠራጥሬ 14 ሰዓት ላይ ሄድኩኝ። በር አልከፍት ስትለኝ በር አሰብሬ ለማን ነው? ለአናጺ ነው ያለው። እንደው ለአናጺ በር። በነገራችን ላይ ይሄን ያላችሁ ሰውዬ አሰሪው አይደለም። ይሄ የጠመጠመ ነው እንግዲህ ፎቶ ላይ ያለው አሰሪዋ ያለው እዚህ ነው። ዋና ይሄ አርባቡ ያለው እዚህ ነው። አልሄደም። የሞተችለት በስልክ ነው ባለቤቴ የነገረችኝ። ባለቤቴ ቤተሰቦቿን ፓስፖርት ነው የማ ፓስፖርት ነው። እዛ የወንድ ፓስፖርት ነው። አዎ እዛ ቱርክ ያለው ሰውዬ አብሯቸው አረብ ነው ወንድም ማለት ነው ይሆናል። አላውቅም ስሙንም ረስቼዋለሁ። የሱን ነው ያነበብኩት። እነዚህ ቆይ ራሷን አንቃ ቪዲዮ እየቀረጸች ምናምን ያለውስ እኮ ይሄኛው ሰውዬ እኮ ነው ለኛ እንደዛ ያለን እኮ ነው። ውሸት ነው ወይስ አላውቅም። እኔ እኮ አሁን እቺ ልጅ ታንቃ ከሞተች ምን ሊያረግላቸው ልጅቷን ከፋፈቷት። በቃ በሄርንበት ቱርክ ያለው ኤምባሲ ይሄንን ማስተካከል አቅቶት ነው ማድረግ ያለብን። እንደዚህ ከፋፍቱት ጉበቷን ጨጓራዋን ምኗን እንትን የሚሉት ይሄንን ማድረግ ያለብን አሁን ማለት ነው። ልጅቷን ሬሳዋን ለመላክ አንሯሯጥ። ሁላችሁም የምታስቡ ከሆነ ማለት ነው ልጅቷን ሬሳዋን ለመላክ አንሯሯጥ። ስለዚህ ሌላም ሰው እየመጣ እንዲሁ እየታረደ እየሄደ ነው ማለት ነው። እቺ ትንሽ ይሄ ማንንም እንደዚህ በትንሹ እንትን የሚል አይደለም። አሜሪካ ያለች የሆነች ቲክቶክ ስታወራ የሰማሁት አለ። ጸጉር ልታስደርጉ ሄዳችሁ ኩላሊታችሁንም ሊወስዱ ይችላል። ያን ያህል አሁን ንግድ ተጀምሯል በኩላሊት በመናመን። ይሄ አሁን በትንሹ የሚሆን ሳይሆን በትልቅ በመንግስት ደረጃ እንጂ እኛ ትንሽ ነን ለዚህ እንደሚመስለኝ አላውቅም። ይሆናል ብዬ ድምጽ ይሆኑን አላና ብርጅስቶን ምን እንደሆነ ታውቂያለሽ? መሆን የሚችለው እንደኔ መሆን የሚችለው የአንድ ሰው የሞተ ሰው አንድ ቤተሰቡ መጥቶ እዚህ ጠበቃ ይዞ ጋዜጣ ላይ እንዲወጡ እስካደረገ ድረስ እንጂ አሁን እቺ ልጅ ቤተሰብ የላትም። ለምሳሌ አንደኛ ምኗም አይደለሽም ብለው ነው ያስፈረሙኝ። ባለፈው ራሱ እዚህ የሞተችውን ልጅ አጠገቧ ሆኜ ሁሉ ነገር ላይ እኔ ስፈርም ለማንኛውም ነገር አንቺ ምኗም እንዳልሆንሽ ተናገሪ ተብሎ ነው ያስፈረሙኝ። ምኗንሽ ይላሉ ቀድመው ነገሮችን ለመውሰድም እንደልባቸው እንዲሆኑ። ይሄን ለማድረግ አንድ ሰው ከሞተ በኋላ እህቱ ወይም አባቱ ወንድምየው አስመስክሮ እህትነቱን አሳውቆ ኤምባሲ ከጀርባው ሆኖ ታዲያ ግን የኔ ግን ማርያም አንቺ አሁን ነገሩን ፍርጥርጥ አድርገሽ ነገርሽን። ጂጂ ግን ነገሮቹን ለማድበስበስ ሄደችበት ርቀት ግን በአንድ ዜጋ ላይ ግን ይደብራል። በነገራችን ላይ ለዜጋሽ ከሆነ ጂጂ ምሰሪ ያለሹ ይሄ አይባልም። እሺ እሷ በዚህ ደረጃ ወቀች ነው ኖ አልተከፈተም ምንም አይነት ነገር ለእንትን ነው ምርመራ ብቻ ነው ያለችን። ገባሽ? ያው መቅደስን ያስከላታለች። አሁን እኮ ይኸውልሽ እኔም እኮ አሁን ተከፍቶ ወሰዱት ብዬ አልልም አልወሰዱትም አልልም። ይሄን እኮ የሚያውቀው ማንም ሰው የለም። ተከፍቷል ግን እሷን ፊቷንም አላየችም። እኔ ነኝ ሰውነቷን ያየሁት። ተከፍቷል፣ ተወስዷል፣ አልተወሰደም የሚለውን አናውቀው። አሁን እዛው ሆዷ ውስጥ አለ ወይ የለም የሚል ነገር የለም። ተሰፍቷል። ሙሉ ሆዷን የተከፈተው ሙሉ ካገጯ ጀምሮ እስከ ታች ድረስ ቆርጠውታል። በቃ እሺ አመሰግናለሁ። ደህና ሁኑ። ብር እየተሰበሰበ ነው። አሁንም እናንተ ከቻላችሁ አሰባስቡ። እዚህም እንትን እያልን ነው።
እንደምንም ይላክላት ተባበሯት። አዎ ግን ቅድም ለመሲ ምን አላት መሰለኝ ሰውየው ሁሉንም የሚያስፈልገውን ነገር ከፍያለሁ ከፋፍዬ ጨርሼ ኤምባሲ ፈቅዶልኝ ነው የወጣው። በስመ አብ ይሄው አሁን እንትን እያሉን ነው። እንዲህ አይነቱ የለም በአጠቃላይ የለም። እንዲህ አይነት መጀመሪያማ እከፍላለሁ ብሎ እንደውም እንዳታሰባስቡ ብዬ እኔ ነኝ ያስቀምጡት። አሁን ይሳቅ ይምጣና ኤምባሲ ሰፖርት የሚያደርገው ነገር ካለ ይሳቅ እዛ ካለው ኤምባሲ ጋር ይነጋገርና ቢያንስ 3000 ምናምን ዶላሩን እናንተ ከየትም አምጥታችሁ አትከፍሉም። እናንተም ሰርታችሁ ነው አገሪቷ ነው። አሁን ራሱ እኔ ነኝ እያሰባሰብኩ 300 500 ቴሌ ምንም ነገር የሚሆን አይደለም። ሰውየው ብዙ አመት ያገለገለችው ናት ይላሉ እንደሰማሁት ከሆነ። እነዚህ ተጥሎ ይኬዳል። ከሄደም አላቅም ሄዷል ከተባለ ከሄደም እንደዚህ ሰው ገሎ ጥሎ መሄድ አለ እንዴ? የሰጠችው ያን ያህል የሰጠችው ውሃ ያቀረበችበት እግራቸውን ልብሳቸውን የሰበሰበች እንደዚህ እንደ ቆሻሻ ይጣላል እንዴ? ነጹ እንዴት ተለቀቀ? የሰውዬ ማለት እዚህ እኔ ሄዷል ወይ እሱንም እኔ አላቅም። አሁን እኔ አላቅም ይሄንን ሄዷል ወይ ከሄደም እንዲህ ማድረግ ነው ካወራውትኝ እኔ ዱባይ ነው እና የሞተች ቀንም እዚህ ሆነ አውርቻለሁ። አሁንም እዚህ ሆነ አውራውትኝ የሰጠችበትን አገልግሎት ሬሳዋን እንኳን አገሯ ያስወስድ። እዚህኛን አፋችንን አደረቅን ልመና ሰው ጋር የዚህ ሀገር ህይወት ስራ የለም ምን የለም። 300 እና 500 ተሰብስቦ 3500 4000 ዶላር አይሆንም ታለው ማለቱ ራሱ በጣም እንትን ይላል። ሁሉንም ተዋን ነው የምለው እኔ ሬሳዋ የሚሸኘውን ሳይሆን እኔ ፍትህ ታገኝ ነው የምለው እኔ በቃ ይፈተሽ ሆዷ ውስጥ ያለው ቃል ደህና ዋሉ። እሺ እናቴ ልወጣ ነው በቃ እሺ እናቴ ሰላም። እሺ መሲ ነቅዲ ግን በጣም አመሰግናለሁ። እሺ እኔም አመሰግናለሁ። አልተኛሁም ምን በእውነት አይ ጂጂ ግን ገርማኝ ነው ይሄ ቱርክ ሀገር ያስቀጣል ምናምን መቅዲ ተናገረችውና አንቺ ተናገርሽው ሰማይ ነው። ያሁኗ ልጅ ሁሉንም ነገር ግልጽ አድርጋ ተናገረች። በቃ ያለው ነገር ይሄ ነው። ሆዷ ተከፍቷል። ጂጂ ግን ያለችው ፊቷን ያየሁት እሷ ደግሞ ፊቷንም አላየችም ማለት አይናበቡም ራሱ የሚነግሩ አሁን የገባችው ልጅ ናት በትክክለኛ መረጃውን ይነገረችን። ግን ቆይ ሰውየውን ያውራውና ሰውየው የሚያግዛት ከሆነ አስክሬኑ